እስኪ ጨረቃን አስብ። ሙሉ ብርሃኗን ፈጽሞ አታሳይም። ሁልጊዜ ትንሽ ጥላ፣ ትንሽ ያልታየ ክፍልን ትይዛለች። እናም ለዛም ነው ከፀሐይ በላይ ገጣሚዎች፣ ሳይንቲስቶች፣ ፍቅረኛሞች ሁሉ ስለ ጨረቃ የሚያወሩት። ፀሐይ ሙሉ በሙሉ ግልጽ ናት፣ ጨረቃ ግን ሚስጥርን ትይዛለች። ሰዎችም እንደዚህ ናቸው። ሙሉ በሙሉ የገባህ ሰው ልክ ሙሉ ብርሃን እንደምትሰጠው ፀሐይ፣ ይህም ቀድሞ ስለታወቀ ነው። ትንሽ ሚስጥር የያዘ ሰው ግን እንደ ጨረቃ ሁልጊዜ ትኩረትን ይስባል፣ ምክንያቱም ገና ያልታየ ክፍል አለ። ማኪያቬሊ ይህንን ጥልቅ ሚስጥር ተረድቶታል። ልዑላን ራሳቸውን ሙሉ በሙሉ ሲገልጹ ኃይላቸው ይቀንሳል፣ ምክንያቱም ለግምት ቦታ ስለሌለ። ትንሽ ሚስጥራዊነት የተላበሱ ልዑላን ግን ተከታዮቻቸውም ሆኑ ጠላቶቻቸው ሁልጊዜ ትኩረት ይሰጣቸዋል። ዛሬ ኤኒግማ ወይም እንቆቅልሽ ሰው መሆን ምን ማለት እንደሆነ፣ ለምን ይህ ባህሪ ትልቅ ማህበራዊ ጥቅም እንደሚሰጥ እና እንዴት ጤናማ በሆነ መንገድ ልትገነባው እንደምትችል በጥልቀት እንማራለን። ይህ ቪዲዮ እያንዳንዱ ክፍል የራሱ ታሪክና ተግባራዊ ልምምድ አለው። ስለዚህ እንጀምር። ክፍል 1 ሙሉ በሙሉ የታወቀ ነገር ትኩረትን አይስብም። የስነ ልቦና ጥናት እንደሚያሳየው አይምሮ ወደ አዲስ ያልተጠናቀቀ ወይም ሙሉ በሙሉ ያልገባው ነገር ይሳባል። ይህ ኢንፎርሜሽን ጋፕ ቲዮሪ ይባላል፣ ወይም ደግሞ የመረጃ ክፍተት ቲዮሪ ይባላል። በምናውቀውና ማወቅ በምንፈልገው መካከል ያለ ክፍተት ጉጉትን ይፈጥራል። ሙሉ በሙሉ የታወቀ ሰው ስትሆን ያ ክፍተት ይዘጋል፣ ጉጉትም አብሮ ይጠፋል። ትንሽ ያልታወቀ ክፍል ስትይዝ ግን ያ ክፍተት ክፍት ሆኖ ይቀራል። አይምሮ ደግሞ ያንን ክፍተት ለመሙላት ደጋግሞ ይመላለሳል። የፊልም ኢንዱስትሪ ይህንን በደንብ ተረድቶታል። ትልቅ ስኬት ያገኙ ገጸ ባህሪያት፣ ሚስጥራዊ ማንነት ያላቸው ጀግኖች ወይም ታሪካቸው ሙሉ ለሙሉ ያልተነገረ ገጸ ባህሪያት ተመልካቾችን ለረጅም ጊዜ ይዛሉ። ምክንያቱም ሁልጊዜ ይህ ሰው ግን የእውነት ማን ነው የሚል ጥያቄ ስለሚጠው ማለት ነው። ሙሉ ታሪካቸው ከመጀመሪያው የተነገረ ገጸ ባህሪያት ግን ብዙ ጊዜ በፍጥነት ይረሳሉ። የተግባር ልምምድ። በሚቀጥለው ውይይትህ አንድ ጥያቄ ስትጠየቅ ሙሉ መልስ ከመስጠት ይልቅ ትንሽ ብቻ ግለጽ፣ ቀሪውን ለሌላ ጊዜ አቁም። ማኪያቬሊ ራሱ እንቆቅልሽ የሆነ ሰው ነበር። ማኪያቬሊ ወዳጆቹም ሆኑ ጠላቶቹ ስለ እውነተኛ ማንነቱ ሙሉ በሙሉ አልተስማሙም ነበር። አንዳንዶች ጨካኝ፣ ስልጣን ወዳድ ሰው አድርገው ይመለከቱት ነበር። ሌሎች ግን ጥልቅ ሐሳቢ፣ የሪፐብሊክ ደጋፊ አድርገው ይመለከቱት ነበር። ይህ ግጭት እስከዛሬም ድረስ አልተፈታም። ምሁራን አሁንም ስለ እውነተኛ ዓላማው ይከራከራሉ። ይህ አለመግባባት ማኪያቬሊ ሆን ብሎ የፈጠረው ላይሆን ይችላል፣ ግን ውጤቱ ግልጽ ነው። ይህ እንቆቅልሽነት 500 ዓመታት ካለፉ በኋላ እንኳን ሰዎች ስለ እሱ እንዲወያዩ፣ እንዲጽፉ፣ እንዲያጠኑ አድርጓቸዋል። ሙሉ በሙሉ ግልጽ ቢሆን ኖሮ ምናልባት ከረጅም ጊዜ በፊት ተረስቶ ነበር። ተመሳሳይ ነገር በሌሎች ታሪካዊ ሰዎችም ይታያል። ሊዮናርዶ ዳቪንቺ ማስታወሻዎቹን በተገላቢጦሽ ጽሑፍ ወይም ሚረር ራይቲንግ ይጽፍ ነበር። ብዙ ምሁራን አሁንም ድረስ ለምን እንደዚያ እንዳደረገ ይከራከራሉ። ይህ ትንሽ ሚስጥር ስለ ዳቪንቺ ማንነት ተጨማሪ ጉጉትን ፈጥሯል። እናም ስራው ከጊዜ በኋላ የበለጠ ትኩረት እንዲስብ አድርጎታል። እንቆቅልሽ መሆን ማለት ግን ምን ማለት ነው? እዚህ ላይ ግልጽ መሆን አለብኝ። እንቆቅልሽ መሆን ማለት ውሸታም መሆን ወይም ራስን ሙሉ በሙሉ መደበቅ ማለት አይደለም። ይህ ማለት ሁሉንም ነገር በአንድ ጊዜ አለማሳየት ማለት ነው። እንደ መጽሐፉ እያንዳንዱ ምዕራፍ አዲስ የሚገለጥ ነገር አለ። ማንም በአንድ ገጽ ብቻ ሊጨርስ የማይችል ሰው ሆነ። ይህ ማለት ስሜትህን ሁሉ ወዲያው አትግለጽ። በሁሉም ጉዳይ ላይ አስተያየትህን ወዲያው አታሳውቅ። እቅድህን ገና ሳይበስል ለሁሉም አትንገር። ታሪክህን ሙሉ በሙሉ በመጀመሪያው ውይይት አታፍስስ። ክፍል 2 ወጥነት የሌለው ትኩረት። የሚገመት ሰው በቀላሉ ይታለፋል። ሁልጊዜ ተመሳሳይ ምላሽ ይሰጣል ተብሎ ስለሚታሰብ ማለት ነው። የማይገመት ሰው ግን ሁልጊዜ ትኩረትን ይፈልጋል፣ ምክንያቱም ቀጣይ ምላሹ ምን እንደሚሆን በእርግጠኝነት ማወቅ አይቻልም። ይህ ማለት ግን ትርምስ ወይም አለመረጋጋት ማለት አይደለም። ይህ ማለት ተመሳሳይ ልማድ ውስጥ ላለመግባት ሁልጊዜ በማደግ፣ በመማር፣ በመቀየር ላይ ያለ መሆን ማለት ነው። ሰው ትላንት ስለ እናንተ ያወቀው ነገር ዛሬ ሙሉ በሙሉ ትክክለኛ ሊሆን ይችላል፣ ምክንያቱም እያደግን ያለው። ክፍል 3 ዝምታ፣ ትልቁ የእንቆቅልሽነት መሳሪያ። ብዙ ሰዎች ጭንቀት ወይም ማህበራዊ ግፊት ስለሚሰማቸው ዝምታን ለመብላት ብዙ ይናገራሉ። ብዙ ጊዜ ስለ ራሳቸው ከሚያስፈልገው በላይ ይገልጻሉ። እንቆቅልሽ ሰው ግን ዝምታን አይፈራም። ዝምታውን ይዞ ይቀመጣል። ሌላው ወገን ያንን ክፍተት ራሱ እንዲሞላ ይተወዋል። ማኪያቬሊ ራሱ በዲፕሎማሲ ስራው ትንሽ የተናገረ ወገን ሁልጊዜ የበላይነት እንዳለው ተምሯል። ምክንያቱም ትንሽ የተናገረ ሰው ትንሽ መረጃ ብቻ ይሰጣል፣ ትንሽ ደካማ ነጥብ ብቻ ያሳያል እና ትልቅ ትርጓሜ የሚሰጠውን ቦታ ይተዋል። እንቆቅልሽነት ግን ወደ ማግለል መቀየር የለበትም። ይህንን ባህሪ ስትገነባ አንድ አደጋ አለ። በጣም ብዙ ጊዜ ከተጠቀምክበት ወደ ማግለል ወይም ወደ ቅዝቃዜ ሊቀየር ይችላል። እውነተኛ ግንኙነት የተወሰነ ግልጽነትን ይፈልጋል። ሙሉ በሙሉ የተዘጋ ሰው ማንም ሊቀርበው አይችልም እና ብቸኝነት ውስጥ ይወድቃል። ስለዚህ ሚዛን ፈልግ። ከቅርብ ሰዎች ጋር በተወሰነ ጥልቀት አካፍል፣ ግን ሁሉንም ነገር በአንድ ጊዜ አታድርግ። ከሩቅ ሰዎች ጋር ደግሞ የበለጠ ጥንቃቄን አድርግ። ይህ ደረጃ በደረጃ አሰጣጥ እንቆቅልሽነትን ጤናማ ያደርገዋል። ሌላው ራስን ቀስ በቀስ መግለጽ።
ራስን እንደ ሽንኩርት አስብ፣ በንብርብር የተሰራ እያንዳንዱ ልጣጭ ትንሽ ጥልቅ የሆነ ነገር የሚገልጥ ነው። የመጀመሪያው ውይይት ውጫውን ብቻ ያሳያል፣ ስምህን፣ ስራህን፣ ላይ ያሉ ፍላጎቶችን ወዘተ። ጊዜ እያለፈ እምነት እየገነባ ስትሄድ ደግሞ ቀጣዩን ትገልጻለህ፣ ጥልቅ የሆኑ ቫልዩዎችን፣ ታሪክህን፣ ህልሞችህን ወዘተ። ብዙ ሰዎች ይህንን ሂደት ይዘሉታል። በመጀመሪያ ውይይት ሁሉንም ነገር በአንድ ጊዜ ያፈሳሉ። ይህ ግን ግንኙነቱን ያደክማል፣ ምክንያቱም ወደፊት የሚገለጥ አዲስ ነገር አይኖርም። እንደ መልካም ልብ ወለድ ታሪኩ ነው። እያንዳንዱ ምዕራፍ አዲስ ግንዛቤ የሚሰጥ። ግንኙነትህን መርምር። ገና ካልተዋወቅካቸው ሰዎች ጋር ስንት ነገር በአንድ ጊዜ እንደምታካፍል አስብ። ይህንንስ ቀስ በቀስ ማድረግ ትችላለህ ሆይ? ሌላው ዲጂታል እንቆቅልሽነት ነው። በዛሬው ዓለም ብዙ ሰዎች ህይወታቸውን ሙሉ በሙሉ በሶሻል ሚዲያ ላይ ያሳያሉ። እያንዳንዱን ምግብ፣ እያንዳንዱን ስሜት፣ እያንዳንዱን እንቅስቃሴ። ይህ ግን ትልቅ የሆነ የእንቆቅልሽነት ኪሳራ ነው። ሁሉንም ነገር የሚያሳይ ነው። ማንም ሊጠብቀው የማይችለው ነገር አይኖረውም። እንቆቅልሽ የሆነ ሰው በማህበራዊ ሚዲያ ላይ የተመረጠ የተሳበበትን ይዘት ብቻ ነው የሚያካፍለው። ይህ ማለት ህይወትህን መደበቅ ወይም ውሸት ማሳየት ማለት አይደለም። ይህ ማለት የግል ህይወትህን ሙሉ በሙሉ ለህዝብ ንብረት አለማድረግ ማለት ነው። አንዳንድ ነገር ለስራ ብቻ ወይም ለቅርብ ጓደኞች ብቻ የሚቀር መሆን አለበት። ታዲያ እንቆቅልሽነት ከልበ ሙሉነት ይመጣል። የመጨረሻው ጥልቅ እውነተኛ እንቆቅልሽነት ከዘዴ ይመጣል፣ ከልበ ሙሉነት እንጂ። ማረጋገጫ ለማግኘት የማይቸኩል ሰው ሁሉንም ነገር ወዲያውኑ ማሳየት አያስፈልጉም። ራሱን ስለሚያውቅ ስለሚያከብር የሌላውን ተቀባይነት መፈለግ አያስፈልጉም። ይህ ማለት እንቆቅልሽነትን እንደ ዘዴ ብቻ ከተጠቀምክበት ውጤቱ ሰው ሰራሽ ይመስላል፣ ብዙም አይዘልቅም። እውነተኛው መንገድ በመጀመሪያ ራስን ማወቅ፣ ራስን ማክበር ነው። ከዛም እንቆቅልሽነት በተፈጥሮ ይመጣል፣ ምክንያቱም ሁሉንም ነገር ለማረጋገጥ ፍላጎት ስለሌለህ ማለት ነው። እናም እንቆቅልሽ መሆኑ ውሸት ወይም ማጭበርበር ማለት አይደለም። ሁሉንም ነገር በአንድ ጊዜ ለማሳየት ነው። የተወሰነ ጥልቀት ለራስ ብቻ ማቆየት እና ሁልጊዜ በማደግ ላይ በመሆን ለግምት የማይመች ሰው መሆን። ማኪያቬሊ ራሱ 500 ዓመታት ካለፈ በኋላ እንኳን ሙሉ በሙሉ ያልተፈታ እንቆቅልሽ ሆኖ ቀርቷል። እናም ለዚያ ነው አሁንም ስለሱ የምናወራው። ይህን ቪዲዮ ጠቃሚ ሆኖ ካገኘው ላይክ አድርግ፣ ሰብስክራይብ አድርግ። በሚቀጥለው ቪዲዮ እንገናኝ። ሰላም።